ስለ ወንጌል እናገራለሁ። ሰምተው ሄደው ይድናል። ለጴንጤ ዳቦ ሸጠች ተብዬ ታሰራለሁ። እኔ እዚህ ቦታ እግዚአብሔር ለዚህ አስቀምጦኝ እነሱ እንዴት ይራባሉ በሚል አስቀርክላቸዋለሁ። ደግሞ እዚህም ልትሰብኪልን እንዲህ ይላል። ትልቁ ነገር የክርስቶስን የእግዚአብሔርን ስም እንድጠራ አይፈልግም ማንም ሰው። ስደቱም ያን ያህል ነው፣ የእግዚአብሔርም ክንድ ያን ያህል ነው። እኛ እሷን አንድ ነገር ብናደርግ ልጆቻችን ያልቃል። በተከራየንበት ቤት ተደበደበ። ታካፍለን ልክ ጨርሰን ሳለ ሆ ብለው መጡ። ፀሐይ ብርሌ ይባላለሁ። የተወለድኩት ያው ሰሜን ጎንደር ነው። የተወለድኩበት ቤተሰብ ትንሽ አስቸጋሪ ቤተሰብ ነው። እግዚአብሔር ግን መድኃኒት ነው። የተወለድኩበት ቤተሰብ ትንሽ አስቸጋሪ ነው ያልኩበት ምክንያት አጋንንትን የሚያመልክ ቤተሰብ ውስጥ ነው የተወለድኩት እኔ ማለት ነው። ከዛ ያው ወደ አዲስ አበባ መጣሁ። ከዛ ቤተሰቦች ያው እስካሉ በእነሱ ውስጥ ነበርኩኝ። በእነሱ ውስጥ ያው ሲያመልኩ ያው ልጅ ነኝ አብሬ ሁሉን አደርጋለሁ። ቤተሰብ ካለፈ በኋላ እኔ ወደ አዲስ አበባ መጣሁ። ምክንያቱም መንፈሱ ወደ እኔ ነበር የተላለፈው። መንፈሱ ወደ እኔ ሲተላለፍ አጎቴ ነበርና ኃላፊነቱን የወሰደው። ትንሽ ነገሮች ሲከብዱ በቃ በጠቅላላ ያው ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ በሰው ቤት ነበር የምሰራውና እዛ ሰው ቤት እየሰራሁኝ ያመኛ። አንድ ወር ከሰራሁ አንድ ወር አልሰራም። እኔ አላውቅም። ግን አጎቴ እየወሰደ ለዚያ ነው መስዋዕት የሚያደርገው ለካ ከሰዎቹ ማለት ነው። እኔ ደግሞ ለምን አይሰጡኝም እላለሁ። ከዛ በመጨረሻ እንትን ስል ሴትዮዋ ጋራ ያው የጡት እናት የሚባል አለና እንደዚያ ስንሆን እንደዚህ እያደረጉ ነውና አጎቶች ከዚህ ቀን ጀምሮ አንቺ ልጅ እንጂ ሰራተኛ አይደለሽም ብለው ያው ወንድ ልጃቸውን አንጥተው ያው በኦርቶዶክስ አንጣር ተደግሶ ያው እናትና ልጅ የሆነ ማር ምናምን ተዘጋጅቶ ከዛ በኋላ ትልቁ ነገር እኔ እየታመንኩ ሄዱ። እኔ ሳድግ መንፈሱም እያደገ ነው ሄደው ለካ እና ይሄን አድርጉ ይላል። እነሱ ደግሞ ያላቸው ሰዎች ስለሆኑ ያደርጋሉ የተባለውን ሁሉ። ከዛ እየዳበረ የራሱን ነገር እያደረገ ሄደና በቃ በራሱ በማካደም ውስጥ ለመግባት በቃ ሁሉ ነገር ተዘጋጅቶ እያለ የጡት እናቴ ያክስቷ ልጅ ክርስቲያን ነው። ከዛ ሁልጊዜ ሲመጣ እሷ ቆራቢ ስለሆነች ትቃወመዋለች። እሱ ግን ሁልጊዜ ይመጣል። እሱ በመጣ ጊዜ ደግሞ እኔ እቀያየራለሁ። ያው መንፈሱ ነው ማለት ነው እና እኔ አላውቅም። እሱ ግን በቃ ሌላ ሲለኝ እሱ ደግሞ የእግዚአብሔር ነገር ፊት ለፊት ስለሚታየው አንቺ የምወድሽ እህቴ ነሽ ምናምን ብሎ ይሄዳል። ከዛ እያለ ቀናቶች ሄዱ። ከዛ ልክ 68 ነገ ሊባል ዛሬ ማታ ሲመጣ ችቦ የሚበራው ዛሬ ማታ አይደለም ነገ ሊለውጥ ሊሆን እንደዛ ነው። ሲመጣ ያለሁበት ቤት ጃኖ ለብሼ እንደዚህ ምናምን እንዳውም ቡና ተፈልቶ እህሉ ፈልቶ ምን ብሎ መጣ። ከዛ ዛሬ እንግዲህ አንተ የምትገባበት ቤት አይደለም ምናምን ስትለው አይ የኔ እናንተን እንጂ ብሎ ገባና እንግዲህ ቡና አንተ አትጠጣም ቁርስ አንተ አትበላም ስትለው ምንም ችግር የለም ብሎ ያንን የእህል አይነቱንም ወሰደ፣ ቡናውንም ወሰደ፣ አይኑንም አልጨፈነም። ግን ዝም ብሎ ይዞ እኔን ነው የሚያዩ። ከዛ እኔ ልቤ ይመታል በቃ ልቤ ምንም መናወጥ። ከዛ በኋላ እሱ ዝም ብሎ ይዞ በመጨረሻ ቆሎውንም በላ። ለካ እየጸለየ ነው፣ ቡናውንም ጠጣ። ከዚያ እስክንጨርስ ቁጭ አለ። ምንም እንትን እያለ እየጸለየ አላወራም፣ ዝም ብሎ ቁጭ አለ። ከዛ ከጨረስነ በኋላ እትዬ አላት ወይ አለችው፣ አሁን እኔ እናንተን ስርዓት ሁሉ ጨርሻለሁኝና አሁን እንዳለ ይሄ ይቀመጥ፣ ወደ አንቺ ቤት እንግባ፣ ወደ ሳሎን እንሂድ ሲል እሺ አለችና ፀሐይ ብቻ አንቺ ዳኝ እንጂ ከዳሽ በኋላ እንተዋለን
እሺ እንበለው አለችና ተነስተን እዚያ ሄድን። መጽሐፍ ቅዱስን በዚህ ውስጥ ነበር የሚይዘው። እንዳሁን እንደዚህ በግልጽ ተይዞ አይኬድም። ክፉ ዘመን ደርግ ነበርና እግዚአብሔር የለም የሚል የለ እና በጣም ስደት ነው። ከዛ እዚያ ከሄድን በኋላ ልክ ቁጭ በሉ አለ። እኛ ቁጭ ብሎ እነሱ እንደዚያ ቆመና መጽሐፍ ቅዱስን ከወገቡ ወጣ አድርጎ ገለጠ። ሲገልጥ እኔ ሁለቱም ጆሮዬ ተዘጋ። መንፈስ ቅዱስ ደግሞ ለሱ ይነግረዋል። በቃ እዚህ ጋር ደግሞ ለኔ መንፈሱ ጆሮዬን ዘግቶ ሌላ ነው የሚናገረው። እንዲህ ሊያረግሽ ነው እንደዚያ ሊያረግሽ ነው ይላል እና መጽሐፍ ቅዱስን ሲያገላብጥ ምናምን ብቻ በአይኔ ያየዋለሁ እንጂ ምንም እንትን አልለው። ከዛ እንጸልይ አለ። ጸለየ። አልጮኸም መንፈሱ ምን አላለም። ጸለየ ሄደ። እኔ ሌሊቱን ተረብሼ አደርኩ። እሱ በሌሊት መጣ። ሄዶ ቤቱ እናቱ ስነግረን እራትም አልበላም ገብቶ ተንበረከከ። እንደዛው አደራሉ። በሌሊት መጣ። ሲመጣ መንፈሱ ዛሬ ሊያርድሽ የመጣው ቶሎ ዘለሽ ጥፊ አለኝና ለካ ቀይሮኝ በግንብ ዘልዬ ልሄድ ስል ተይዤ አስገብቶ ጸልዮልኝ ምን ብሎ ከዛ እሑድ ቀን ነው እትዬ ቸርች ይዣል ሄድ አለ። ሙሉ ወንጌል ድሮ 6 ኪሎ 7 ደረጃ ነበረች። ሳር ቤት ነበራት። ሳር ቤት ነው እዚያ ነው የሚመለከው። በዛ መከራ ጊዜ ከዛ ይዞኝ ሄደ። እዛ ልክ እዚያ ይዞኝ ሲሄድ እንትን አለ። ያው መንፈሱ ጮኸ። ፓስተር መርድ ያን ጊዜ ወንጌላዊ ነበረ። ከዛ እሱ ልክ ሲመጣ ገና እኮ ቃል አልሰበከም። ልክ መድረክ ላይ ሲወርድ በጌታ በኢየሱስ ስም እንደምን አደራችሁ ነው የሚለው። ያን ጊዜ አጋንንት ሁሉ ይንጫጫል። በቃ ከዛ እንደዚያ ሆነ። እኔ ተወስጆ ተጸልዮልኝ ለቀኩ ብሎ ምን ብሎ ወደ ቤት ይዞኝ ሄደ። ከዛ ቤት ግን አንድ አመት ሙሉ ያ መንፈስ የምን መንፈስ ነው? የዛር መንፈስ ነው። የዛር መንፈስ ነው። አባቴ ጠንቋይ ነው። ብዙ እየመጣ እዛ እሱ ጋር ብዙ ሰው እንዲህ አረገ። እንደውም ብርሌ ነው ስሙ፣ ግን አለቅነት ተሰጠውና አለቃ ብርሌ ነው የሚባለው። በቃ እና የታመመ ሁሉ ደግሞ ድኖ ይሄዳል። ያው አጋንንት ይገዛል አይደለ? ድኖ ይሄዳልና በቃ በአገሩ ላይ አንደኛ ነው የሆነው። በቃ አንደኛ እንደዚያ ሲሆን ከዛ እኔ የያዘኝ የዛር መናፍስቶች ናቸው። አዳልሞቲ፣ ወሰንጋላ፣ ብር ኮርማ፣ ጠቋር ምናምን ጨሌ በቃ እንደዚህ እና 12 አጋንንት ነው ከኔ የወጣው። ስሙ ይባረክ እግዚአብሔር። ከሞት ታድገኝ ነው በህይወት የኖርኩት እንጂ እስከዛሬ በህይወት አልኖርም ነበር። አሟሟቴም አያምርም ነበር ጌታ ባይደርስልኝ ኖሮ። ከዛ 1 አመት ሙሉ ይዞኝ እዛ በዚያን ጊዜ ቤተክርስቲያን ዝግ ነው። እንደዚህ አልፎ አልፎ መከራ ነው። ግን በዛ ውስጥ ሁሉ ከሳምንት እስከ ሳምንት አለበት በሚባል እየወሰደ ያስጸልይልኛል። በዚህ ላይ ተማሪ ነው። በዚህ ላይ በቃ እና ልክ 1 አመት ሳምንት ሊሆን ዛሬ ወረቀት ጽፎ ሰጠ። እንደዚህ የሆነች እህታችን ገና ብላቴና ነች። በእንደዚህ አጋንንት ታስራ እስከ ዛሬ ሳምንት ድረስ በያላችሁበት የዚች ቤተክርስቲያን አባል የሆናችሁ ልጅ አዋቂ በጾም በጸሎት መቆየት አለባችሁ ትፈታ ብለው ሰጡ። ከዛ ተጾም ጸሎት ተይዞ ምን ብሎ በሳምንቱ ቅዳሜ እየመጡ ሲጸልዩ 12 ሰዓት ሲሆን እሱ ቁሞ አንድ እባብ ልንይዘው ስንል ስምጥ ይላል። እንደገና ደግሞ ጭንቅላቱን ልንትን ወደ ዛሬ እግዚአብሔር አንድ ነገር መስራት አለበት ብሎ ይሄን ብቻ ነው የሰማው። ከዚያ በኋላ አልሰማውም። ለካኔ በሌላ ውስጥ ሆኛለሁ። በቃ ከዚያ ጸልዩ ሄዱ። እሱና እኔ ማለት እንደዚህ እንደማወራው አይደለም። በዚህ ላይ ልብስ የሚባል በላይ ላይ የለም። በቃ ምንም የለም። በቃ ምክንያቱም የሚያለብሱትን ሁሉ እንትን እያሉ ስለሆኑ ትተው በቃ እንትን ነውና ልክ ጧት ጸልዮ መንፈሱን አስሮ አስተኝቶ መኪና ሊያመጣ ሄደ። ከዚያ መኪና ሊያመጣ ሲሄድ የእናቴ እናት ጭርቆስ ቤተክርስቲያን ሄደው
የሆነ አነባበሮ ነገር አመጡና ተኝቻለሁ። መተኛ ሳይሆን ያው ስለታሰረ መንፈሱ ነው። ከዛ ይህንን ቂጣ ጭርቆስ ይህንን በሽታ ወደ ኋላ ጣልልኝ ብለሽ ብይ ብለው እጄ ላይ ሲያረጉ አውቃለሁ። ከዛ ኋላ ግን እኔ የለሁም። ለካ ተሯሩጠው ይዘው ምን ብለው መጣ፣ መኪና ይዞ መጣ። ከዛ ይዞኝ ሄደ። በኮንትራት መኪና ነው ያው እንትን እያለ ነው የሄድኩት። እዛው እንትን 7 ደረጃ ሙሉ ወንጌል ሳር ቤት። ከዛ እዛ ሄድኩኝ። ጠዋት ሄድኩኝ። ሁሉ ሰው ሲጸለይ ሲፈወስ እኔ ብቻ ነኝ እዛ የቀረሁት ለካ። እና ከምሽቱ 4 ሰዓት ሲሆን ሰልችቷቸው አገልጋዮች ራሱ እንሂድ እንደዚያ እንበል እንደዚያ ሲሉ ፓስተር መርድ በፍጹም እንደዚህ ሆኖማ አጋንንት ትቼ አልሄድም፣ ሳይወጣ አንሄድም ብለው እዚያ ሲሉ ልክ 4 ሰዓት ሲሆን ያንቀናሉ ዝርዝር አድርጎ ሁሉን ነገር የመጨረሻው እሳት ሊገባ ስለሆነ ወደ ሲወል ከዛ ተናግሮ ከዛ በዘሬ በወንድሞቼ በእህቶቼ ያው እናት አባት የሉም በማንም ላይ እንዳይተላለፍ ሰብስቦ ወደ ጥልቅ ብቻ እንዲገባ ነው ያዘዙትና እግዚአብሔር ይመስገን ጌታ ኢየሱስን አይቼው የመጀመሪያ ጊዜ ያየሁት ያንን የጌታን ክብር እና ነጭ ልብስ ለብሶ ይመጣል። በቃ ለካ ጩሆ ሂዷል እሱ መንፈሱ ማለት ነው። ከዚያ ጌታ ነጭ ልብስ ለብሶ ነው እንደዚህ የመጣውና የሆነ ጥቁር መጋረጃ በጣም ትልቅ መጋረጃ ነው። ከዛ እንደዚህ ከታች ይዞ እስከ ላይ ቅድድድ አድርጎ ብርሃን ጥልቅ ይላል። ያን ጊዜ በልቤ ውስጥ በቃ ልዩ ሆኜ በቃ ከዛ እኔ ሃሌሉያ ይባል ምን ይባል አላቅምና ሃሌሉያ ብዬ ነው የተነሳሁት። ከዛ ይሄ ወንድም ተስፋዬ አሁን ፓስተር ነው፣ ውጭ ነው ያለው። ይሄ እንትን ያለኝና አይደለም እንዲህ እያደረገ ብዙ ጊዜ እንትን ስላለና እንትን ነው ሲል ፓስተር መርድ አሁን ይሄ የእግዚአብሔር ቤት ነው ልቀቋት ትናገር ያለችው አሁን እሷ ድናለች አለ። ከዛ ተነሳሁኝና ምንድነው ይሆንሽው የት ነበርሽ ምናምን ብሎ ሲጠይቀኝ እንደዚህ ብዬ ነገርኩት። ከዛ ደስ አላቸው፣ ልልታ ቀለጡ። ግን ይገርማቸዋል እንደዛ ሆኜ እንኳን የጌታን ነገር መሰክር ነበር። እኔ ትምህርትም የለኝ መጽሐፍ ቅዱስም አላነብ፣ ግን እግዚአብሔር እንዲህ እያለ ይናገረኝ። ያንን እናገራለሁ፣ በቃ መሰክራለሁ። ሰዎች ደግሞ ይድናሉ። ከዚያ እግዚአብሔር ይመስገን ያው እንትን አልኩኝ። እንግዲህ በ68 ያው ተመሰከረልኝ እንጂ ያው የተፈወስኩትና የዳንኩት በ69 ነው። ደብረ ብርሃን የሄድኩት ቤተሰቦቼ ደብረ ብርሃን በስራ ምክንያት ሄደው ከዚያ በ71 ታሰሩ። አንድ ወንጌላዊ ቤት ወንጌላዊ አማራ ይባላል እሱ ቤት ነበር የሚመለከውና እሱ ቤት ሲያመልኩ ያዴ ይሄ እንትን ማን ነው ደርግ መጥቶ ተኩሶ እዛ አፍሶ ወሰዳቸው፣ ታሰሩ። በዚያ ምክንያት ሄድኩኝ እኔ። በዛው ልክ እነሱ ተፈቱ ታስረው በዛን የቀረሁበት ምክንያት 4 ቤተሰብ ታስሮ ነበር እዚያ እና አንደኛዋ ዳቦ ቤት አላት። ከዛ እና የኔ ቤተሰቦች ሲመለሱ እኔ የኔ ልጅ ሆና በቃ እንዳንቺ ሆና ዳቦ እንድትሸጥልኝ ክርስቲያን እፈልጋለሁ ብላ በዛ ቀረሁኝ። በቃ ቀበሌ ቤት ተከራይተው ምናምን ቀረው። እዚያ እየሰራሁ እያለ ግን እግዚአብሔር ለዳቦ መሸጥ እንዳልሆነ ለሱ ስራ እንደሆነ በጣም እንትን ይለኝ ነበር፣ ይናገረኝ ነበርና እንግዲህ 71 ያው ከስደት በኋላ ሁሉም ተበትኗል፣ ሰው የለም እስከ 74 ድረስ ማለት ነው። ለብቸኝነት ክርስትና ጌታ ካረዳ ያከባል፣ ግን ጌታ ይረዳል። ጌታ በእውነትና በእንትን ከሆነ እኔ አይቼዋለሁ። በቃ ከዛ ያው እስከ 74 ብቻዬን ነው። ማታ ሌሊት ግን ከተማ እየዞርን እንጸልያለን። ከተማውን ተከፋፍለን 11 ሲሆን ግን ተገናኝተን ጸልየን እንለያያለን እና
እንደዚያ እየሆን እያለ አንድ ወንድም ደከመ። ከወህኒ ቤት ተገርፎ በዘይት ተቀቅሎ ምን ብሎ ከወጣ በኋላ ደከመና ወደ ደርግ ሄደ። ግን እግዚአብሔር ላላማው ነበረ። ከዚያ የሚባለውን እየመጣ ለኛ ይነግረን ነበር። ያስመልጠናል፣ በቃ ያስመልጠናልና ከዛ ጠሩትና አንድ ቀን ይኸውልህ እንዲህ ብናረግ አልሆነልንም። እኛ እነሱን ምንም አናደርጋቸውም፣ ግን ለስራ እንዲመች እስቲ ንገረን ምንድነው እነሱ እንደዚህ የሆኑበት ሲሉት አይ እነሱ ምንም አያደርጉም፣ ይጸልያሉ፣ ከመጸለይ ሌላ የሚያደርጉት የለም፣ ከጌታቸው ጋር ይነጋገራሉ። በቃ በላንተ መለካ አብርሃ ውሸትክን ነው እንጂ እነሱ ጋር ነው ብለው እንትን አሉትና ብዙ ነገር ነው የሆነው። እግዚአብሔር ያፈርስባቸዋል። ግን 74 ያው ቤተክርስቲያን ከዚህ አገልጋዮች ተላኩ፣ 2 ወንጌላዮች ተላኩ። እነሱ እንደገና እንግዲህ ከ63 እስከ 71 ሙሉ ወንጌል ነበረኝ። ከ71 በኋላ የለችም፣ ተበትናለች። እንደገና 74 ተላኩና እኔ ቤት 15 ቀን ቆይተው እንትን ቆርቁረው ሄዱ። ህብረቱን እንደገና ሙሉ ወንጌል የሚባለውን እንትን ብለው ህብረት 5 ሰዎች እንትን አቋቁመው ሄዱ። አንድ አብሮ ዝም የሚያገለግል ነበረ፣ ፓስተር አጥሌ ይባላል። እሱ ወንጌላዊ ነው ብለው አሁን ፓስተር ነው፣ ውጭ ነው ያለው፣ እንትን አደርገው ሄዱ። ከዛ በኋላ የገጠሩ ሁሉ የመንግስት ሰራተኛ እየመጣ ያው ሌላ መጽናኛ ስለሌላቸው እኔ ቤት ነው የሚመጣው። እኔ ቤትና እሁድ 2 ቦታ ነው የምንካፈለው። ጠዋት እዛው ፓስተር አጥሌ ቤት፣ ከሰዓት እኔ ቤት ነው የሚመለከው። በጣም ወንጌል እንትን ይላል። በቃ በዚህ ላይ አጋንንት የታመመ ሰው ያመጣሉ ወደ እኔ። ግን ጌታ ይፈውሳቸዋል። ሲፈውሳቸው ደግሞ ይፈራሉ፣ ጎረቤቶች ሁሉ ይፈራሉ። በቃ እና በእንደዚህ አይነት እንደገና እኔ ዳቦ ቤት ስሸጥ በመስኮት ሰዎች እንትን ሲሉ ስለ ጌታ እናገራለሁ፣ ስለ ወንጌል እናገራለሁ። እንደገና ደግሞ ሰምተው ሂደው ይድናሉ። በተለይ አንድ ጊዜ ማረሳው በህይወቴ አንድ ልጅ ቡና ቤት እናቷ አላትና የኛ ቤት ለድርጅት ነው ዳቦ ቤት የምሸጠውና ልትገዛ መጣ። የሚጥል አጋንንት ነበርና በሰልፍ ነው የሚሸጠው። ከተሰለፈችበት ጣላት። ከዚያ ሰው ሁሉ እንትን ሲል እኔ ከዙር ወጣሁና በጌታ በኢየሱስ ስም ምንም እንዳታረጋ ቁጭ አርጋ ስል ቁጭ አሃ ደግሞ ሲም እንትን አትልም ለካ ይቺው ዋናው ለነገሩ እንትኖቹ ወጣቶቹ እንዳይዘምቱ ሰልባ ያስቀመጠቻቸው እኮ ናቸው። በፍራሽ ላይ አንበርከካ አሉና እንትን በቃ ብዙ ስደት ነው። በዚህ ላይ እንደ ጥጃ ነው እየወሰዱ የሚያስሩኝ የነበረው። ምክንያቱም ለጴንጤ ዳቦ ሸጠች ተብዬ እሸጣለሁ፣ እታሰራለሁ። በተለይ 77 በጣም ከባድ የድርቅ ጊዜ ነበረ። ራሳ ቆቦ የሚባል አገር አለ። ከዛ ወገኖች አሉና ድርቅ ነው እሱ። በሳምንት 2 ኩንታል ዳቦ ልክላቸዋለሁ። እኔ እዚህ ቦታ እግዚአብሔር ለዚህ አስቀምጦኝ እነሱ እንዴት ይራባሉ በሚል እልክላቸዋለሁ። በዚያ ምክንያትም እታሰራለሁ። ሰውየው ደግሞ አባትየው ትልቅ ሰው ናቸው፣ ስላሴን ያሰሩ ናቸው። ምን ያሏቸውና ሄደው እሷን ካሰራችሁ ድርጅቱን ዝጉ ይሏቸዋል። በቃ እሳቸው ስላሴን ፍቱ ብለው ያስፈቱኛል። ደግሞ በምክንያት መጥተው ያው እሳቸውም ደግሞ እንደዛው አያሳድሩኝ በቃ። እና ትልቁ ነገር የክርስቶስን የእግዚአብሔርን ስም እንድጠራ አይፈልግም ማንም ሰው። እና ሲወስዱኝ መጣሽ ደህና አደርሽ ደህና ዋልሽ ሲሉኝ እግዚአብሔር ይመስገን ደግሞ እዚህም ልሰብኪን ነው እንዴ ይላሉ። በዛ አንዳንድ እንነጋገራለንና እግዚአብሔር ብቻውን ሰርቷል። በዘመኔ ጌታን አይቻለሁ። እና ወጣቶች ራሱ በቃ እንደ ፀሐይ መሆን በቃ ከሆነ እንደ ፀሐይ እንግዲህ ብዙ ጴንጤ ያለና በቃ ዝም ብለው ወንዶችም መተው ደግሞ ከቤት ከመሰከርኩላቸው በዚያው ጸንተው ነው የሚቀሩ። አሁን ፓስተሮች እግዚአብሔር ይመስገን እግዚአብሔር ትልቅ ስራ ስለሰራና የተከፉ ሁሉ ወደ እኔ ቤት ነው የሚመጡት። ያው ቤቱ የእግዚአብሔር ቤት ነው።
ምክንያቱም እግዚአብሔር እኔ ያልገባኝም እና ቤቴ የወንጌል የአገልጋዮች ማምረቻ ነው፣ ቤትሽን ስጭኝ ሲለኝ ይህን የሚለኝ ለራሴ ነው። ስጸልይ ወይ ሌሊት ተኝቼ ነው የሚለኝና እኔ ሁል ጊዜ አዲስ አበባ መሄድ ነው። እኔ ደግሞ ያው ልጅም ስለሆንኩኝ ገና በቃ ውሰደው ዳንኩኝ እንጂ በደንብ ያስተማረኝልን ደብረ ብርሃን መከራ ነው ያስተማረኝ። በቃ ማለት ይሄ የመሰከረልኝ ሰውም እንትን ነፃ ከወጣ በኋላ ምንም እንትን አለ። ግን ደብረ ብርሃን ከርኩ በኋላ በዚያ መከራ እየመጣ አቆመኝ። እግዚአብሔር ይባረክ። ብዙዎችንም አቆመ በእኔ ምክንያት በቃ እና ይሄው ቤቱ እኔን ግን በሰላም ሸኘኝ እላለሁኝ። ከዛ አንድ የእግዚአብሔር ሰው ነበረ ገበሬና አሁን ጅማ ነው የሚኖረው። አሁን ወንጌላዊ ሆኗል። ጌታ ይናገረዋልና ለሱ ይነግረዋል። እኔ የምለውን ሁሉ ያንን ቤት እግዚአብሔር እንደፈለገው ብዙ አገልጋዮች የብዙ የተቸገሩ መጽናኛ እንደሚሆን ያ ቤት ደግሞ ገብተው እንዲሁ እንደማይወጡ ሳይቀቡ እንደማይወጡ በቃ ስለዚህ ተስማማ ከኔ ጋር የሚለውን ሲለው መጥቶ እንትና ላይ ጌታን ደግሞ በጣም ወደዋለሁ። አሁንም ይወደኛል፣ ወደዋለሁ። እውነቴን ነው። በምንም አይነት ጌታን አላወዳድረው፣ በምንም አይነት እግዚአብሔር ይመስገን። ከዛ የመጀመሪያ ወደ ቤቴ የመጣው ፓስተር አጥሌን ያን ጊዜ ወንጌላዊም አይደለም ምንም አይደለም፣ ከኔ ጋር አብረን የተጠመቀ እንደው እና ግን ተሰዶ የመጣ እሱና እኔ ነበርን በከተማና እንደውም ስንታይ ይሄ የጴንጤዎች አባት ነው፣ ይቺ የጴንጤ እናት ነው የምንባለው። እና ያው እሱም ያው ፓስተር ወንጌላዊ ሆነ። ከዛ እንትን ሆነ። ከዛ አንዳንድ እያለ ብቻ ቤቱ በስደት ሞላ። በቃ የኔ ቤት ማለት ነው። የአህያ ጓሳ ገዝቼ ትልቅ ፍራሽ የማይንቀሳቀስ እንትኑ ላይ ሰራሁኝ ሳሎኑ ላይና እሱ ላይ ነው ወንዶቹንም ማስተኛቸው። በቃ እህቶች ጓዳ ነው እና ደሞዜ 60 ብር ነች። ግን እግዚአብሔር 60 ሺህ ብር አድርጎ ነበር የሚያኖረን። ታምራት የታምራት አምላክ ታምራት ነውና በጣም እግዚአብሔር ብቻውን ታይቷል። አህዛቦች ሁሉ ጎረቤቶች ይደነቁ ነበረ። በቃ በጣም ይደነቁ ነበርና በተለይ እንትን ማይለኝ በቃ በጣም ቄሶች ነፍስ አባት የሚባል መተው ውሃም እንዳታስቀዷት መብራትም አጥፉ ብለው ሲናገሩ እኛ እሷን አንድ ነገር ብናደርግ ልጆቻችን ያልቃሉ። እኛ እሷን ምንም አናደርግም፣ ከሷ ጋርም አብረን እንበላለን፣ አብረን እንጠጣለን። ብትፈልጉ እናንተ የፈለጋችሁትን እርምጃ ውሰዱ እንጂ ከሷ ህብረት አናደርግም አሉ፣ አናቋርጥም አሉ። እና እግዚአብሔር ብቻውን ነበረ። እና አንድ ጠንቋይ ደግሞ መጣ እቤት እንደዚህ ተሰብስበን ቁጭ ብለን በቃ አንቺ ስራዬን አላሰራይ ብለሻል። ድሮ ከሐረር ድረስ እየመጡ ስራ ይሆን ነበር። አሁን ምንም መድኃኒት ብሰጣቸው አይሰራም፣ ምን ብሰጣቸው አይሰራም። አንቺ ነሽ ያበላሸሽው። ስለዚህ ብሎ ሊደበድብ እኮ ነው የመጣ። በቃ ሊደበድብ ሲመጣ ያው ወጣቶች ነበሩ እነ ሰብስቤ ምናምን። ከዛ ቁጭ አድርገው በደንብ ነገሩት። እሱ በቃ ምንም ማድረግ አልሄድም። አንድ ጆባ ደግሞ እንደዚሁ መስክሬ ልጆቹን አመጣሁበት። እሱ መጣ። በቃ እብድ ሆኖ ነው የመጣው። በቃ እብድ። ምን ነው እግዚአብሔር አንቺን ከዚህ ከተማ አላነሳሽ አላለ። ሰው ሁሉ እንትን ይላል። ለምንድን ነው አንቺ እዚህ ከተማ ጉቶ ሆነሻል? እግዚአብሔር ስራውን ሳይጨርስ አያነሳም አለ። ከዛ አሁንም እሱ በደንብ ቁጭ በል ተብሎ ተመስክሮለት በቃ እኔንም ልታጠምቆኝ ነው ብሎ ጥሎ ሄደ። ልጆቹ በጌታ ድነው ቀሩ። እና እግዚአብሔር ይሰራ ነበር ብቻውን። ስደቱም ያነው ያህል ነው፣ የእግዚአብሔርም ክንድ ያነው ያህል ነው። በቃ እግዚአብሔር ይሰራ ነበርና ከዛ ያው እያልነው ወደ ቤተ 74 ቤተ ክርስቲያን ከተቋቋመች በኋላ አሁንም ቤት አልተከራየንም። በእኔና በፓስተሩ ቤት ነው የምናመልከው። ከዛ ያዲግ ሲገባ
ቤት ተከራየን። መቼ 83 ማለት ነው። 83 ያው እንግዲህ እሱ የፈለገው እምነትን እኛ ከእምነት ጋር አይደለም ችግራችንን ከደርግ ጋር ነው አለ። ስለዚህ እኛ ያን ጊዜ ቤት ተከራይተን በግልጽ ማምለክ ቻልን። ማምለክ ስንችል ደግሞ ወላጆች ልጆቻቸውን ከቤት ማስወጣት ጀመሩ። ለምን? ቄሶች ልጆቻችሁን ካላስወጣችሁ አትቀበሩም እንትን አትሉም ሲሏቸው ማስወጣት ጀመሩ። ሲወጡ ወዴት ነው የሚመጡት? ወደ እኔ ቤት ነው። ወደ እኔ ቤት ነው በቃ። የኔ ቤት ያው ቤተ ክርስቲያን ሆነ ማለት ነው ራሱን ችሎ እና ከዛ ልክ እያልን 84 በተከራየንበት ቤት ተደበደበ። ከዛ መጋቢት 25 በዓል ነበር፣ የመንግስት በዓል ነበር የሰው እንትኖች እና ያን ጊዜ ስራ ስለሌለ አገልጋይ ብቻ ነበረ ፕሮግራም የሚካፈልና ታካፍለን ልክ ጨርሰን ሳለ ሆ ብለው መጡ። ምኖች? ኦርቶዶክሶች ቆለኛ ገዝተው እና እዚህ ጣታቸው ላይ እንትኑ በትሩ ላይ የብረት ጠምጥመው ነው የመጡትና ከዛ እንዳለ በቃ ምንም እንትን ያለ የለም እንዳለ ነው። እግዚአብሔር ግን አንድም ሰው አልሞተብን፣ እግዚአብሔር ይመስገንና ያን ጊዜ እንደዚህ ለራሴ የሚል የለም። ቅዱሳን ለቅዱሳን ነው የሚያስበው። እኔ ላንቺ አንቺ ለሌላው እንጂ ያንቺ ቁስል ያንቺ ራብ ያንቺ ጥማት ላንቺ አይሰማሽም። ምክንያቱም ያን ጊዜ ስደቱ ከውጭ እንጂ ከውስጥ በጣም ታላቅ ፍቅር አለ። ታላቅ ፍቅር፣ የእግዚአብሔር ፍቅር፣ የእግዚአብሔር መንፈስ አለና ከዛ ሐኪም ቤት ከሄድን በኋላ ሁሉም ደሙ በደም ተጠለቅልቆ ፊቱ ምኑ ግማሹ ይቀዣል ምናምን ይላል። ግን እናታችን መጀመሪያ አድኑልን። ይሄ ጣቴ ነው እንትኑ ቆዳው ወድቆ ጣንቷ ብቻ ቆማ ነበርና ሁሉም እሷን መጀመሪያ አድኑልን ነበር የሚለውና ለዶክተር አድኑና ከዛ እሺ ብሎ እንትን ሲል ማነው ፀሐይ ብርሌ ይችነች እንደ ፀሐይ ብርሌ ያለ እኔ በሆንማ ይችን እዛው ነበረ ገድዬ ቆዳዋን ለመታራረኪያ በከተማ ነበር። ደሞ አድኑ ትላላችሁ። ይቻ አይደለችም ከተማ የበጠበጠችው እንደዚህ አርጋ ወንዶቹን አንበርክካ እንትን ያደረገችው አለ። ያለ ማደንዘዣ ለሷ ማደንዘዣ አልሰጥም አለ። ያለ ማደንዘዣ ሰፋኝ። ከዛ እየተመላለስኩኝ ያው ቁስሉ ይታጠብ ነበርና መቆረጥ አለበት አለበለዚያ ይሄ ምንድነው የሚባለው በሐኪም አላቅምና እንደዛ ስለሆነ ደሙንትን ስሩንትን ስለሆነ መቆረጥ አለበት ተባለ አለ እና ቀጠሮ ተያዘ። ምክንያቱም ሌላው ከሚበከል ተብሎ ነው። ከዛ ያው ምንም ብንመታ እንጸልያለን ኃይለኛ እና ከውጭ ነው ምግብ የሚያመጡልን አጥሚት የሚያመጡልንና ልክ አጥሩ ስር ተሰክስገው ሰዎቹ ቆይ ሰተሽ ስትወጪ እያንዳንድሽ ይሏቸዋል። ጸልዩልን ብለን ሲወጡ ምንም አያገኛቸውም ሰው በቃ። ከዛ እየጸለይን እያለ ዶክተር ነው ራእይ ነው የማየው እና ጌታ ነው እንግዲህ ዶክተር ነው ልብሱን ለብሶ ምን ብሎ መጣ እየጸለይን። ከዛ እጅሽን አንጭ እኔ ነኝ ኦፕሬሽን ማረግሽ ማንም ያንቺን እጅ አይነካም እኔ ራሴ ያለሁ ብሎ መቀስ ይዟል ምናምን ይዟል። ወይ ልቆርጠኝ ነው ምናምን ስለው አልቆርጥም ልቆርጥሽ አይደለም እኔ ራሴ ቀዶ ጥገና አረግልሻለሁ ብሎ ቃጭ ይላል እኮ። ከዛ ጸሎት ውስጡኝ እናንተ ጌታ ኢየሱስ እኮ መጥቶ ኦፕሬሽን እያረገኝ ነው አልኩኝ እና ፓስተር ቀላብ አሁን ኮተቤ ነው ሳቀ። አሁንስ እምትይው ሌላ ነው አለ በቃ። ከዛ እግዚአብሔር ይመስገን ከመቆረጥ ዳንኩኝ። ጌታ ራሱ ቀዶ ጥገና አደረገልኝ። እግዚአብሔር ይመስገን።
አይኔን ያጣሁት በወንጌል ነው፣ በሌላ አይደለም። እንደዚህ አይነት አሞ ምናምን አይደለም። እና ሙከጡሪ የሚባል ሀገር አላውቀውም፣ ግን ድሮዛ ደብረ ብርሃን ኗሪ የነበረች ሴት እዚያ ሄዳ ደክማ በሆነ ነገር ያው በብዙ ስቃይ ውስጥ ሆና ጌታ ይናገር ነበር እንደማሄድና እዛ ሄጄ ለ3 ቀን ነው ሄድኩት፣ ግን 4 ዓመት ነው የተቀመጥኩት። እግዚአብሔር ለራሱ በወሰደኝ ቦታ ይሰራል በቃ። እና ያቺ ሴት በብዙ ስራት ውስጥ ነበረች፣ በብዙ አጋንንት አብዳልቶ ቤተክርስቲያን ራሱ ታክቷት ተስፋ ቆርጣ የጣላት ነበረች። እና እግዚአብሔር ይመስገን እሷ ልጆቿን ሁሉ ጥላ ለመውጣት ሁሉ በቃ እንትን ብላ ከዚያ እግዚአብሔር እኔን ወሰደኝና እግዚአብሔር እሷን ከስራቷ ፈታት። እግዚአብሔር ይመስገን ልጆቿን ጥላ ከመውጣትም ዳነች። ግን አንድ መንፈስ አልወጣም ብሎ ነበረ። ያ መንፈስ ያው የሚሰዋለት እንደት ነውና እሱ መንፈስ ነው አሲድ አይኔ ላይ ረጭቶ እንደዚህ ያልኩት። እና እግዚአብሔር ይመስገን እግዚአብሔር ብርሃኔ ነው። ያቺ ግን ሴት ነፃ ወጣ። እግዚአብሔር ሙሉ ነው እና በእግዚአብሔር እጅ ነው አሁን የምኖረው። እግዚአብሔር ይመስገን እሱ እያለበሰ እሱ እያበላ እሱ እያጠጣ ይዞኛል፣ እሱ እየመራ ተባረክ።